አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ተመልሼ መጥቻለሁ ውዶቼ። እንግዲህ የሀይሚዬ ቪዲዮ ድጋሚ እንደተለቀቀ ከዚህ በፊት ነግሬያችኋለሁ፣ በቅድሙ ቪዲዮ ማለት ነው ውዶቼ። እና እንግዲህ ምናልባት በዛው እንትን ያለ ጠፍቶ የቀረ መስሏቸው ያልገቡ ምናምን ይኖራሉ ምናምን ማለት ነውና ግን ያው ይደርሳቸዋል ብዬ ተስፋ አድርጋለሁ። ለማንኛውም አንዳንዴ እንደዚህ አይነት ነገር ያጋጥማል ውዶቼ፣ የሚያስተካክሉት ነገር ቢኖር ነው ማለት ነው። ሌላው እንግዲህ የዛሬው ቪዲዮ ደግሞ ጉድ አምጥቷል፣ ጉድ አፍልቷል ማለት ነውና እና ውዶቼ ቪዲዮ ሲጠፋ ሙዴ ተከንቶ ነበረ። ከዛ በኋላ ደግሞ አሁን ላይ ደግሞ ዞር ዞር እያልኩ ሳይ ምናምን እንደዚህ የሸረቱትን ምናምን እያየሁ ነበርና ሚፍታህ ወይ ሽምግልና ብሏልና ብሩኬ ደግሞ የቅመሜ ንጉስ ለአንቺ የማልሆነው የለም ይለናል። ለሷ የማትሆነው እንደሌለም እናውቃለን ቀብራራው። ሌላው ደግሞ ፍጹም ደግሞ ሚፍታህ ነው ነገሩ እንዲሳካ ያላደረገው፣ አራቱ ልጆች መምጣት አለባቸው እያለ ነው። እና ወደ ገደለው ስገባ ውዶቼ እንዳለ ስድብ ናዳ ምን ጉር ናችሁ? እና ያው ቤተሰብን ለምን እንትን አደረጋችሁ፣ ፖስት አደረጋችሁ፣ ቤተሰብን ለጥፋችሁ እንደዚህ አይነት ክብር የሚነካ ነገር የምታደርጉት ምናምን ነው እያላችሁ ያላችሁ ማለት ነው። እና እኔ እንጃ እኔ አንዳንዴ ምን ማለት እንዳለብኝ አላቅም ማለት ነው። ያው ሀይሚዬና ብሩኬም እንግዲህ ይሄን ነገር ብታቆሙት አሪፍ ነው ማለት ነው። ምክንያቱም ላይክ ቅድም እንዳልኩት እየተረዳናችሁ ተረድተናችኋል፣ እየተዝናናንም እየሳቅንም እያየን ነበረ እና ይሄ ነገር ደግሞ ሲደጋገም ከክብር ጋር የተያያዘ ስለሆነ በቃ አለ አይደለ ጨዋታና ቁም ነገር የማይለዩ ሰዎች አለ አይደለ ኢቭን እንኳን ጨዋታ መሆኑ እየገባቸው ለምን እንደዚህ ይሆናል ምናምን ብለው የሚሉ አሉ። በቃ ይሄ ነገር ከክብር ጋር የተገናኘ ስለሆነ በቃ ከዚህ አይዲያ መውጣት አለባቸው እያሉ ነው ማለት ነው አብዛኛውን ኦዲየንስ ዛሬ። አሁን በቃ እንዳለ ኮሜንት ላይ ምናምን እሱ ብቻ ነው እንትን ሲሉ የነበረው ማለት ነው። እና ሞርዛን ደግሞ የቤተሰብ ፎቶ መለጠፉ አስቀይሟቸዋል ማለት ነው እንግዲህ አብዛኛው ኦዲየንስ ማለት ነው። እና ሀይሚዬና ብሩኬ በቃ ይሄን ነገር አይዲያ ቀይራችሁ እንቶሎ ማለት ነው። ምክንያቱም ብሩኬም አሁን ሲሰድብ ደስ አይለንም፣ ሀይሚዬም ስትሰድብ ደስ አይለንም ማለት ነው። ላይክ አለ አይደለ አብዛኛዎቻችን እንግዲህ የተረዳናችሁ ሁለታችሁንም የምንወድ ሰዎች ስትሰደቡ ማየት አንፈልግም ማለት ነው። እና ብሩኬ ወንድሜ አንተ ምን ያክል ለክብር ቦታ እንዳለህ፣ ምን ያክል አለ አይደለ ለሀይሚዬ ክብር እንደምትጠነቀቅ፣ ምን ያክል ደግሞ ለቤተሰቧ ክብር እንዳለህ እናውቃለን። እና ላይክ ይሄን ነገር ያመጣከው ለቀልድም ለጨዋታም እኛ እንድንዝናናም እናም ደግሞ አንዳንድ ትምህርት ያላቸውን ነገሮች እንድንማር ብለክ ይሆናል። አንተ ግን ደግሞ አንዳንድ ሰዎች ደግሞ በዛ መንገድ እያዩት አይደለም ማለት ነው። እና በቃ ይሄ ነገር ቀይራችሁ በሌላ አይዲያ ንቶሎ ማለት ነው። እና ሌላው ኦዲየንስን የምናገረው ነገር ደግሞ ውዶቼ እዚህ ጋር ማሰብ ያለባቸው እኮ ቪዲዮ ሲለቀቅ ተመካክረው አምነውበት ነው። አሁን እኔ ለምሳሌ የሆነ ቪዲዮ አሁን የዛሬው ቪዲዮ በሀይሚዬ ቤት ነው የተለቀቀው አይደለ? በሀይሚዬ ቤት ነው የተለቀቀው። ሲለቀቅ እኮ እሷ እኮ እንዳይለቀቅ ከፈለገች በቃ ይሄ ነገር ኢቭን ራሱ ካሜራ መቀረጽ ምናምን ካልፈለገች እኮ ስትቀረጽ ራሱ እኮ አልፈልግም ብላ እኮ ማስቆም ትችላለች። ገባችኋ? ከዛ እሺ ከተቀረጸች በኋላ ራሱ ከተቀረጹ በኋላ ራሱ እንዳይለቀቅ ብላ ማለት ትችላለች። አሁን በራሷ ቤት ነው የተለቀቀው፣ አምነውበት ነው። ኢቭን በሌላ ቤት እንኳን በብሩኬ ቤትም ሆነ በፍፄ ቤትም በምንም ቢለቀቅ ራሱ ማለት ነው አምነውበት ነው የሚለቁት፣ ተመካክረው አብረው እየሰሩ ያሉት ማለት ነው። እና ለምንድን ነው ሁሉም ነገር የሆነ ሰው ላይ ብቻ ጥፋተኛ የምታደርጉት ማለት ነው? ይሄን ነገር እኮ ሁሉም አምነውበት ነው የሚሰሩት ውዶቼ። ልክ ናችሁ እኮ እናንተ በምትሉት ነገር እኮ ልክ ናችሁ። ሴት ልጅ ነች እያስጨነቃችኋት ነው ለምንድን ነው ምናምን የምትሉትን ነገር እኮ ደግፋለሁኝ። ግን ደግሞ ይሄን ነገር ብደግፈውም እዛ ጋር ደግሞ ይሄን ነገር እንዳይለቀቅ ከፈለገች ሀይሚዬ ቪዲዮ እንዳይለቀቅ ከፈለገች ማስቆም ትችላለች። ይሄን ነገር ማወቅ መቻል አለባችሁ። ሲቀጥል ደግሞ እኔ ዛሬ ቲክቶክ ላይ ቪዲዮ በሚሰራ ሰዓት ብሩኬ አሁን ይሄ ቪዲዮ ከተቀረጸ በኋላ ነው አይደለ
ያንን ቪዲዮ የሰራው የቲክቶክ ቪዲዮ የሰራው እርግጠኛ ነኝ ወይ መጀመሪያ ነው ወይ ደግሞ የዚህን ቀረጻ ካካሄዱ በኋላ ይሆናል የቲክቶክን ቪዲዮ የሰራው ማለት ነው። ከሰራው በኋላ ምንድነው ኮሜንት ላይ ሀይሚዬ ኮምታለታለች፣ ሄዳችሁ ማየት ትችላላችሁ። እኔም አምጥቼላችሁ ነበረ ማለት ነው። ኮምታለታለች፣ ሪፖስት አድርጋለታለች። እነሱ ሰላም ናቸው። እነሱ ተነጋግረው ነው የሚሰሩት። ሀይሚዬ እዚህ ጋር ማምናበት ነው እየሰራች ያለችው እንጂ አስገድደዋት ወይም ደግሞ በግድ እንትን ብላ አይደለም። ሲቀጥል ደግሞ የብሩኬን ጸባይ ታውቁታላችሁ፣ የብሩኬን ባህሪ ታውቁታላችሁ፣ የሀይሚዬንም ባህሪ ታውቋታላችሁ። ብሩኬም ሀይሚዬም ምን ያክል ለቤተሰብም ሆነ ለራሳቸው ክብር እንዳላቸው ታውቃላችሁ። ይህን ነገር እየሰሩ አሁን ልክ እንደዚህ እንትን እያሉ ፍፄም ተጨምሮ ዛሬ ትናንትና ቤኪ ነበረ ምናምን አወራራቸው ነገረ ስራቸው የሚሰሩት ነገር በሙሉ ጨዋታ ነው። በቃ እናንተ ምንድነው ሁሉ ነገር ቁም ነገር ላይ ብቻ እንትን ብላችሁ እነሱን ለመሳደብ የምትሮጡት እንዴ? እየተጫወቱ ነው። በቃ እኛን ለማዝናናት ፈን ለማድረግ ነው እያደረጉ ያሉት። ለምንድን ነው እንደዚህ እንትን የምትሉት? እና አሁን ኮሜዲ ላይ ኮሜዲያን በሏቸው። በቃ አንድ ኮሜዲያን ሲሰራ እንዴት ነው ዝም ብሎ የሆነውን ያልሆነውን ምናምን ነገር እያወራ ነው አይደል ሰውን የሚያስቀው? ላይክ እንደዛ ማለት ነው። በቃ እነሱ አሁን እንደ ኮሜዲ ነው አክት እያደረጉ ያሉት እኛን ለማዝናናት። አንዳንድ በመሀል ደግሞ ቁም ነገሮችን እናስተላልፍበታለን ብለው ስላሰቡ ነው እንደዛ አይነት ነገር እየሰሩ ያሉት ማለት ነው። ስለዚህ እናንተ ምንድነው እንደዚህ በዚህ ልክ በቃ የስድብ ማአት አረ በፈጣሪ በፍፄ ቤት ራሱ ስድብ እንዳለ ኮሜንቱ በሙሉ ስድብ፣ በሱም እንዳለ ስድብ፣ በሚፍታም እንዳለ እንደዛው እንዴ የሚሸራረቱት ከአንዱ ቤት እያደረጉ አሁን ትላንት በቤኪ ቤት በፍፄ ቤት አሁን ነገ በፍፄ ቤት ይሰሩ ነበረ እንደዚህ። አሁን ዛሬ በጣም ብዙ ኮሜንት እንግዲህ ተቃውሞ በዝቷል። ሜቢ ነገ የሚሰራውን እንትን ከትል ያደርጉት ይችላሉ። ግን ደግሞ እንደዚህ ብዙ ተቃውሞ ምናምን ባይኖር ደግሞ ሊሰሩ ወይም ዝም ብለው ሊሰሩ ይችላሉ፣ አይታወቅም። ነገ በፍፄ ቤት ይመጣሉ። እንዲህ እያለው ስራ ነው እነሱ የያዙት ማለት ነው። እዚህ ጋር ስራ ነው የያዙት በቃ እንዴ ምንድነው አላሰራላችሁ እኮ። በእርግጥ እኔ የምደግፋችሁ ነገር አለ ከዚህ ይህን አይዲያውን ቢቀይሩት፣ አይዲያውን ቀይረው በሌላ አይዲያ ቢመጡ መልካም ነው። ምክንያቱም እንደነገርኳችሁ ሰው አንዱ በተረዳው አረዳድ ሌላው ሰው አይረዳም። ገባችኋ? እና ሀይሚዬና ብሩኬ ወይ አይዲያ ቀይራችሁን ቶሎ ወይ ደግሞ በቃ ይሄንን እንትን ብላችሁ አቁማችሁ ማብራሪያ ሰጥታችሁ ምናምን እንደ በፊቱ በሆነ ደስ በሚል ነገር ምናምን ብትመጡ ባይኔ ማለት ነው። ምክንያቱም እንደዚህ ሰው አይገባውም። የምሬ ነው። እኔ አለ አይደለ አንዳንዴ በጣም ነው ግርም የሚለኝ ማለት ነው። እንዴት እንደምታስቡ አላቅም። እነሱ እያያችሁ ነው። ቲክቶክ ላይ ብትሄዱ እርስ በርስ እየተሸራረቱ እርስ በርስ እንትን እየተባባሉ ነው፣ እየተቀላለዱ ምናምን እያያችሁ ነው። ዩቲዩብ ላይ ብትመጡ እንደዚሁ ነው። ለጓደኞቻቸውም ስራ ለመክፈት ያክል ምናምን አሁን ብሩኬ በፕራንክ መልክ ነው አይደለ መጀመሪያ እንትን ያለው። አሁን ሁሉም እየገቡ ነው እንደምታያቸው። ቤኪም አሁን ትናንት ገባ፣ ያው ካሜራማን ነው እሱ ዞሮ ፍፄም ደግሞ ዛሬ መጣ። ምንድነው አሁን ላይክ ለጓደኛ ሚኪም እንዳያችሁት ነው ዛሬ መጥቷል። ሚኪም በሱ ቤት አይዲያ እንትን አሉና በቃ ይሄን ነገር ሰፋ እናድርገውና በቃ በዚሁ እንሂድበት፣ የተወሰነ እንስራበት፣ ኦዲየንስንም ያዝናና ይሆናል ምናምን ብለው አስበው ይሆናል እንግዲህ በዚህ መንገድ የቀጠሉት ማለት ነው። አይ ነው እዚህ ጋር ሀይሚዬ በቃ ሴት ልጅ ናት ብላችሁ ስለምትሉ ይሆናል። እና እኔም እኮ ታሳዝነኛለች ሀይሚዬ ማለት ነው። ምክንያቱም ያው አለ አይደለ ብዙዎቹ ከዛ ጋር እንግዲህ እንደምታያቸው ወንድ ናቸው ምናምን እና እንዴት ነው የሆነ እንትን ስሜት ይሰማችኋል። ግን ደግሞ ወንድም ቢሆኑ ወዶቼ ሁላቸውም እንግዲህ ወንድሞቿ ናቸው። ብሩኬ ባሏ ነው። እኛ ምንም እንትን የምንለው ነገር የለም። ከነሱ በላይ እኛ እናስብላትም ለሀይሚዬ ማለት ነው። ከነሱ በላይ እኛ እናስብላትም። ብሩኬ የራሴ ሰው ናት ብሎ ስለሚያስብ ሜቢ እንደነገርኳቸው ጋሽዬን አማክሮ አስፈቅዶ ይሆናል ይሄን ነገር ስራ የሚሰሩት ማለት ነው። እና ከነሱ በላይ እኛ ለሀይሚዬ አናስብላትም፣ አንቆረቆርም። በቃ ወደድንም ጠላንም ለሀይሚዬ ከነሱ በላይ እኛ አናስብላትም። ስለዚህ አይዲያ ቀይሩና ቶሎ ብሎ መጻፍ አንድ ነገር ነው። ግን ደግሞ የስድብ ናዳ አያስፈልግም። በቃ አያስፈልግም። የምሬ ነው። እናንተ ክብር አታውቁም፣ እናንተ ቤተሰብን አታከብሩም፣ እናንተ እንደዚህ ነው፣ እናንተ እንደዚህ ብዙ ነገር ብላችኋል ኮሜንት ላይ ማለት ነው። በጣም ብዙ ነገር
ለምን እንደዚህ ይባላል? የምሬን ነው እንዴ እያወቃችኋቸው እኛን ቀልድ እየቀለዱ ቢመጡ ጨዋታና ቁም ነገር አትለዩም እንዴ እናንተ? ምንድነው በዚህ ልክ ምናምን? አረ ይደብራል። የምሬን ነው። እና ልቦና ይስጠን ሁላችንም። ብቻ እኔ በራሴ በተረዳሁት ልክ ነው የምነግራችሁ። ነገር ግን ይሄ ስራና ስራ ነው። ሁላቸውም ተመካክረው ነው የሚሰሩት በቃ እንጂ አንድ ሰው የሆነ ቪዲዮ ተሰርቶ እንዲለቀቅ ካልፈለገ አልፈልግም ማለት ይችላል። ገባችኋ? አልፈልግም ማለት ይችላል። ያን ነገር ማስቆም ይችላል እንጂ በግድ በቃ በግድ ምናምን የሚባል ነገር የለም። እዛ ጋር ተስማምተው እየሰሩ ስለሆነ ነው ነገ ባንዱ ቤት ዛሬ ባንዱ ቤት እያሉ ቪዲዮ የሚሰሩት። ስራና ስራ ነው እነሱ የያዙት። ይሄን ነገር ማገናዘብ መቻል አለባችሁ። አንዳንዴ ይሄን ስራ መሆኑን ትዘነጉታላችሁ ልበል አላቅም። እየሰሩ ያሉት ስራ ነው በቃ። ግን በቃ ይሄን ስራ ተውትና በሌላ አይዲያ ነው ቶሎ ብላችሁ ትክክለኛ አስተያየት መስጠት እኮ ችግር የለውም። ይሄ እኔም እቀበለዋለሁ። ግን ደግሞ ስድብ አስፈላጊ አይደለም። እነሱን ያለ ማዝናናት ፈለ ማድረግ ምናምን ነው እንደዚህ እየሆኑ እንትን የሚሉት። ብቻ እኔ ብዙ ማውራት አልፈልግም። ለማንኛውም ባይ ባይ እና ሁላችንም መጥፎ ንግግር ከመናገር እንቆጠብ እላለሁ። መልካም ሌሊት ይሁንላችሁ። ባይ ባይ